እዚህ ቤት ነው ፖስት የተደረገው። ነብይ የሚያጫውተው ካለን ያዋቂ የለም የሚለው ሀገደሉ አጭበርባሪ እባብ ተብሎ ማለት ነው። እንዴት ውስጤ ሐሴት እንዳደረገ ነኛ አይደለሁም። አላወራም ዝምጭጭ ካለ ስራው ያወራል አይደል? አዎ። ተረኛው አላዋቂ ሳሚ ንፍጥ ይለቀልቃል። አላዋቂነቱን ያላመነ ከንቱ እባብ ተረኛ ጭንቅላቷን የሰዎችን ክፋት ለማየት ብቻ የምትጠቀም ከንቱ ጊንጥ። አማኝ ቤት ነው እንደዚህ የሚጻፉ። ልብ በሉ እህትየው ብለን የምንላቸው ማለት ነው። መልካቸውን ቀይረው ማይ ጉድነስ ስካይ እንደ ፀጉሩ አእምሮ የከዳው ከንቱ እባብ። አየው፣ ሁላችን እባቦች ነው። በእነሱ ያለ እባብ ነው። ኤርምያስ እንደ ቤት ነው የተጻፈው። ዳንዬ እባብ ነው። እህትየዋ ጊንጥ ናት። ወንድምነት እባብ ነው። ሌላኛው ተረኛስ ሂጎ መርስ እባብ። አታስቆሙንም። የአባቶቼ አምላክ ምስክር ነው። አታስቆሙንም። እባብ በሉን፣ ጊንጥ በሉን፣ ጉርጥ በሉን፣ ዝሆን በሉን፣ ጃርት በሉን፣ የፈለገ በሉን። ኢየሱስ ያድናል ማለታችንን ግን አታስቆሙንም። እኔንም ወንድሞቼንም እህቶቼንም አታስቆሟቸው። የእግዚአብሔርን ሥራ አታስቆሙ። በድካማችን በብርታታችን ዳጊም በድካሙ የፈለገ ብለህ ብትል ትችላለህ፣ መብት ነው። ኦኬ። ቤካን የፈለገ ማለት ትችላለህ፣ በድካሙ መብት ነው። እህትየውን የፈለግከውን ማለት ትችላለህ፣ በድካሟ መብት ነው። ወንድምነትን የፈለግከውን ማለት ትችላለህ፣ መብት ነው። ኤርምያስን የፈለግከውን ማለት ትችላለህ፣ መብት ነው። ኦኬ። አዎ፣ እግዚአብሔር ወንጌል እንድንሰብክ እንድናገለግል ስለጠራን አትጥሉንም፣ አታስቆሙንም። 4 ነጥብ። ከኤርምያስ ጋር አብረው ወንጌል እየሰሩ ያሉትን ሁሉ ከስሩ የቀሩት አሉ፣ እነሱም መበተን አለባቸው ብለው ማለት ነው። ብቻውን ነው የምናስቀረው እኮ እያሉ ነው የሚዶሉት። እናንተ ሁሉ ነገር እኮ ስለማይወራ ነው። ምን አላችሁኝ እንዴ? ወንድምነት ዳንዬን እንኳን ራሱ ብታረቁት ከኔ እህትየው ሜርሲን፣ ጸጊን ዋቴቨር እዚህ ያሉትን ብታረቋቸው እንኳን ኢየሱስ ከኔ አይርቅ። እኔን ከወንድምነት ከዳንዬ እንኳን ብታረቁት ኢየሱስ ከዳኒ አይርቅ። ዳኒን ከሜርሲ እና ከእህትየው ከጸጊ ከወንድምነት ከቤካ ብናርቀው ኢየሱስ ከነሱ አይርቅም። የእናንተና የእባቡ ጊዜ ነው። በግልጽ ነው የምነግራችሁ። የእናንተና የእባቡ ጊዜ ነው። ዓለም እያየ ዓለም እየሰማ ታላቁን ስራ ለመስራት እግዚአብሔር ወደ ትልቁ ስራ፣ ወደ ሰፋው እርሻ፣ ወደሚበልጠው ፍሬ ከፍ እያረገን ሻይን እያረገን እንጂ እየጠወለገን አይደለም። ልባዊ ውስጥ ክፋት የለም፣ ተንኮል የለም።
በፍጹም ቆይ ልስራላት እቺ ጸጊ የምትባለው አብዝተዋለች። በፍጹም አልሸምቅብሽም፣ አልሸምቅብህም። ክፋትን የያዛችሁ ሰዎች ልባችሁን ፈትሹ። እግዚአብሔር ከቅኖች ጋር ይቆማል፣ ክፎች ግን ይወድቃሉ። እንዳታስመስሉ እህቶችና ወንድሞቼ። እሺ የምወዳቸው ወንድሞችና እህቶች፣ ኦኬ በቃ ልቤን የሚያውቅ እግዚአብሔር ፊት ነው የምነግርህ። እንደዚህ በቃ ቅንነት ፊቱን ታየዋለች። መንፈስ ቅዱስ አብሮህ እንዲቆም ከፈለክ በቃ ገርና ሽባይ ልቦና ይኖር፣ የምሕረት ልብ ይኖር። አለቀ። እባቡ ኤርሚያስ፣ ጊንጧ ሜርሲ፣ እባቡ ዳንኤል፣ እባቡ ቤካ አሉና እባቡ ዳጊ። እንዴት እባብ ትሉናላችሁ? ምንል መስሎህ? አሁን ይሄ ፊት ነው እባብ። የክብር ጸዳል ያበራል የሚል መዝሙር አለ አይደል? ቆይም አንተዬ አለ አይደል እንደዛ የሚል አንተ በመረጥከው ሕዝብ ላይ የሚል አለ አይደል? እንደዚህ እኮ መዝሙር ይላል አይልም? ወንድሞች ናቸው። እንደዚህ አይነት መዝሙር አለ አይደል? የክብር ጸዳል ያበራል። ነገሩን እስቲ ቶሎ ፕሊዝ በጌታ አለ። እንዴት ነው? አሁን እንዳልከው ሰርች አድርግ። አለ የክብር ጸዳል። አንተ በመረጥከው ሕዝብ ላይ የክብር ጸዳል ያበራል። አንተ ረግመህ፣ አንተ አድመህ እባብ፣ ጊንጥ፣ ጉርጥ ምናምን ነገር ብለህ ጃርት ብለህ ልታስቆም እንዴ? ኢየሱስን ካስቆምከው እኔን ታስቆመኛለህ። ኢየሱስ ግን ካስቆምከው ወንድሞቼ እናቶቼን ታስቆማለህ። የልባችንን ቅንነት እዚህ ላይ ያስነብብሃል እግዚአብሔር ማለት ነው። ቅዱስ እግዚአብሔር ምስክር ነው። ልቤን የሰራ ኢየሱስ ምስክር ነው። እሺ እንዴት ነበረ? የክብር ጸዳል ያበራል። የክብር ጸዳል ያበራል። የክብር ጸዳል ያበራል። አንተ በመረጥከው ሕዝብ ላይ የራስ ባረከው ገንዘብህ በሆነው ርስቴ ነው ባልከው ሕዝብ ላይ የሙሉ ወንጌል ናቸው አይደለ? ቴንኪው ጌታ ይባረክ። እስቲ ነው የመካነ ኢየሱስ ነው። ልደታ መካነ ኢየሱስ ቴንኪው ሎርድ። መዝሙሩን ሁሉ ጭምር የሚሰጠን እግዚአብሔር። አዎ ብራዘር
ሰይጣን ወየውለት ወንድሞች እናቶቼ፣ ሰይጣን ወየውለት። የመጨረሻው ዘመን እንደሆነ አውቆ በታላቅ ቁጣ ወደ እናንተ ወርዷል ነው ወደ ብሎ ያለው። ለምድርና በእሷ ስላሉ ወየውላቸው ብሏል አይደል? ለእኛ ግን ወየውልን አይባልም። የእግዚአብሔር ልጆች ነን። እረኛው ንጉሱ ከኛ ጋር ነው ያለው። ትልቅ ስራ ፊት ለፊታችን አለ። ይሄ ማሳያ ነው። ስሜታችሁ እንዳይጎዳ እህትየው ሜርሲ መሲዬ፣ አንቺን አላስገቡሽም። ረስታውሽ እንደሆነ ነው የማስበው። ጽዋ አልደረሰሽም ወይ ደግሞ በጅምላው ሊሆን ይችላል። ወንድምነ ዳንዬ ልብ እንዳይወድቅ። ኦኬ ወንድምነ ቤካ ልብ እንዳይወድቅ። ወንድሜ ዳጊ ልብ እንዳይወድቅ። እባብ አይደለም፣ ጊንጥ አይደለም፣ ጉርጥ አይደለም፣ መርዛም አይደለም። የፈለግከውን በል። አታስቆሙንም። አራት ነጥብ። መድኃኒዓለምን እያጋሰው ነው የምነግርህ። ይሄንን ከጌታ እንደሰማሁት እንዳየሁት ማለት ነው። ልበቅኖችን እግዚአብሔር ለስራው ያሰለፈውን ኢየሱስን ስታስቆሙ ብቻ እኔን ታስቆመኛለህ። ኢየሱስን ስታስቆሙ ብቻ ይሄን ትውልድ ይሄን ህዝብ ታስቆመዋለህ። ከዚህ ትውልድ እኔ በእግዚአብሔር ፊት ራሳችን እንድናስተካክል መነግራችሁ የልብ ቅንነት እንዳትጥሉ። ልበቅኖች፣ የዋሆች፣ ገሮች፣ ሩህሩሆች ሁኑ ብሎናል። በቃ እሱን ፈትሽ ይህት አለ። በቃ ከዛስ ይሄ ካለ በጽድቅ እያራመድ አልኩ። ሊውጡ በመጡ ትውልድ ፊት እግዚአብሔር ሊያጠፉ ሊያከስሞ በመጡ ፊት የፊቱ ብርሃን ቀኙና የፊቱ ብርሃን ስለበራልን ሻይን እያደረግን እየደመቅን ቃላችንን እያከበደው እግዚአብሔር መንፈስ ቅዱስ በኃይል እየሰራ ራዮችን መገለጦችን የምንሰብከውን ስብከት የምንናገረውን ቃል ሳያሳጣን ውስጣችን ሳይነጥፍ ድርቀት ሳይኖር ያሻግረናል። ብራዘር ያሻግረናል። ግብግቡን እግዚአብሔር ነው የፈለገው። ለምን? ትውልድ ለማዳን ትውልድ ለማዳን ትውልድ ለማዳን ትውልድ ለማዳን እዚሁ ቁጭ ባለሁበት ነው ባባ ኪስ አርገኝ ልተኛ ነው ብላ ያለች ልጄ፣ ትንሿ ልጄ። እናንተ እያያችሁ እንደዚህ እያልኩኝ እዚህ ጋር ስማት ነበር ካሜራውን ሳልዘጋ። ለከንቱ ይመስላል። ጊዜያቸውን መስዋዕት አድርገው ህይወታቸው መስዋዕት አድርገው እዚህ የሚተጋ ልብ የሚተጉ ወገኖች ታፕ ኮፒ ሊንክ ሼር የሚያደርጉ እጃቸው እስኪያብጥ ድረስ አንድ ትውልድ አትጠራጠሩ። እግዚአብሔር ምስክር ነው። ከዚህ በፊት የምንሰብከውን የወንጌል ስብከት አልነጠፈን። ስራ የሚሰጡንን ሰዎች እግዚአብሔር ዞር ያደርግና ይኸውልህ በሚሰሟቸው ሰዎች ፊት የአብርሃም አምላክ ምስክር ነው። ታያላችሁ። ሞገስ አጥተው የሚያዳምጣቸው አጥተው መክኖ ይቀራሉ። ከዚህ በፊትም የነበሩት ነግሬያቸዋለሁ። እንደዚህ ሟርተኛ ነው ያለኝ አንደኛው፣ በተለይ ሟርተኛ፣ አንተ ሟርተኛ አለኝ ላይቭ ላይ
ወንድምነት ላይ የነበረው ግድ የለህም አልኩት። ሟርተኛ 2 ሰዓት ሙሉ በስልክ አወራሁት በውስጥ ወንድምነት ስለው የነበረው ተው፣ ግድ የለህም ሰማኝ እያልኩት ማለት ነው። ልዑል እግዚአብሔር እየተናገረኝ ነው። ከሚስቴ ጋር ተኝቼ እንቅልፍ ገና አልወሰደኝም። 2 ሰዓት ሙሉ አወራሁት፣ አልሰማም። ልቤ ያዝናል፣ ልቤ ያዝናል። በነገር ሁሉ ከስር ያለው አንድ ሰው ስልኬ ላይ የሚደውል አጥቶ በብቸኝነት ተመትቻለሁ አለ። ምን አለበት የዛን ቀን ሰምተህ ኖሮ። አትጠራጠሩ፣ ጌታ ኢየሱስ ምስክር ነው። በእግዚአብሔር መንግስት ስራ ላይ እንዲቀለድ ያደረጉ ስራ ሰጥቷቸው ዞር 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 ያደርጋል። ኤርሚያስ ለወንጌል አገልግሎት እንቅፋት ከሆንኩ ዞር ያደርጋል። ዳኒ ሜርሲ ለወንጌል አገልግሎት እንቅፋት ከሆነች፣ መሲ እንቅፋት ከሆነ፣ ቤካ እንቅፋት ከሆነ ዞር ያደርጋል። እግዚአብሔር የሚፈልገው የነጣ የደረሰ ሊታጨድ የሚችል ትልቅ አዝመራ አለ። እባቡ ጊንጡ ጉርጡ እያልክ ስም ስላጠፋህ ቅስሜን የምሰብረው መስሎ ከሆነ እንደዚህ በፊት እንደምታየኝ ከአሁኑ አሁን ይወድቃል እያሉ የሚያሟርቱ ሟርተኞችና መተተኞች አስማተኞች ፎቶ ላይ የሚደግሙ እነሱ እንኳን አልሆናላቸውም። ነቢይ የሚያጫውተው አልከኝ። ሲያመጣው እነግርሃለሁ ስለ መድኃኔዓለም ሲያመጣው እነግርሃለሁ። ካላመጣውስ እንደ ቅድሞ እግዚአብሔርን ቃል እናወራና የተገለጠውን ከትንቢት ይልቅ የጸናውን የእግዚአብሔርን ቃል እንነግርሃለን። ካመጣውስ እነግርሃለሁ፣ ካመጣው እነግርሻለሁ። መድኃኔዓለምን ነው እየምልሽ እነግርሻለሁ። ኦኬ ያጫውታል አልከኝ እንዴ? ጌታ ኢየሱስ ሆይ ሰምተሃል፣ አይተሃል ጌታዬ ያጫውታል አልከኝ። አጫውተኛ እነሱ ያሉትን ስጠኝና ልክ ነው የምናስገባህ። ታዲያ የነቢያት ጸጋ ቢሰጠኝ እግዚአብሔር ታዲያ ዘይት ቸረችርብህ መስሎ ነው? ኦኬ አመንዝራና ጠማማ ትውልድ ንስሐ ግባ፣ ከክፉ መንገድ ተመለስልሃለሁ። እኔ እንደዛ ከሰጠኝ የነ መጥምቁ ዮሐንስና ኤልያስ ላይ የነበረውን ጸጋ እንዲሰጠኝ የምፈልገው አይደለም። ይህን ትውልድ አይደለም ነገስታትን የሚገስጽ ማለት ነው። ቤተ መንግስት ተጠርቶ እንዲህ የሚራገብልህ አይደለም። ምናልባትም አንገት ሊያስቆርጥ የሚችል ማለት ነው። መተተኛይቱን ተናግራት አንገትን ሊያስቆርጥ የሚችል እንደሱ አይነት ነው። የጽድቅ አገልጋይ ሆነ ማለፍ በቃ ምን ያደርጋል? እሺ ሌላውን አላወራም፣ ሁሉ አይወራም። አንተን ነብይና አንተን ሹምና ፈራጅ ማን ያደረገ አላሉትም እንዴ? እና ይህንን ብሎ ያለውን ሰውዬ እንዲህ ብሎ ያሉትን ሰውዬ ሹምና ቤዛ አድርጎ ላከው አላለም? የሙሴ አምላክ አባቴ ጌታ ኢየሱስ አያልቅብህም። አንተ በትክክል አጫወተኛ አይደል? ያጫውተኛ አየህ። አሁን እኮ ማላገጥ ጀምረዋል አንዳንዶቹም። እሺ ህልመኛው እያሉ ማለት ነው እንዴ? ዮሴፍ ነው ትዝ የሚለኝ አባቶቼ የተባሉበት መጣ ያ ህልመኛ አሉ አይደል? አዎ እንዳንተ ስቃዥ አላድርም። ይህንን ጠጥቶ ቅዠት የለም፣ ይህን በልቶ ቅዠት የለም፣ ይህን በልቶ ቅዠት የለም። አየህ እርፍ ትላለህ። እግዚአብሔር ከሲና መጣ፣ ከሴርም ተገለጠ፣ ከፋራን ተራራ በራላቸው ይላል። ቅዱሳንህ በእግሮች መካከል ናቸው፣ ሕግህንም ያደምጣሉ እንዳለ። አዎ ብራዘርዬ፣ ታቦቴ መቤቴ ምናም ነገር እየተሸክመ የሚሄደው ጣውላ የለም።
ቴንኪው አባት፣ ቴንኪው መንፈስ ቅዱስ፣ ቴንኪው ጌታ ኢየሱስ፣ ቴንኪው። ይህንን በልተህ ይህንን ጠጥተህ የምትናገረው አይነጥፍም፣ አይነጥፍም። ምንጩ እዚህ ስለሚነደል ማለት ነው። ያጫውታል። ኦኬ ቴንኪው አባቴ፣ ቴንኪው አባቴ፣ ቴንኪው ኔ ጌታ። እሺ ጌታን እንሰብካለን። ትልቅ ስራ ፊት ለፊታችን ላይ አለ። ልባችሁን ግን ጠብቁ። አይሻገሩም ያሉ እነሱ ሲቀሩ አይሻገሩም ያሉ እነሱ ሲቀሩ አይሻገሩም ያሉን እኛ ግን ተሻግረን ታያላችሁ። አንዳችሁም ከዚህ የአገልግሎት ጎዳና ፈቀቅ አታረጉም። በውስጥ የምትመክሩትን የምትዶሉቱትን የሰራዊት ጌታ እግዚአብሔር አንዳንዱን በመገለጥ አንዳንዱንም በመረጃና በማስረጃ ልክ ጳውሎስ እንዳደረገው ማለት ነው። የታመኑ ወንድሞች እህቶች ይደርሱብሃል ስትሸርም ማለት ነው። ከበስተጀርባ እና የሰራዊት ጌታ እግዚአብሔር በቅኖች እጅ ላይ ይጥልሃል ማለት ነው። መማል መገዘት አይደለም። ከዛ ኤርሚዬ ይቅርታ፣ ያው እንግዲህ መስዬ መርስዬ እንደው እህትዬው እባክሽ እንደው መድኃኔዓለም ይሁንብሽ ምናምን ነገር ነው። ምን ስትዶልት ነበር በውስጥ? በማን ላይ ነው ክፋትን የምትመክረው አንተ? ማን ነው ድራይቭ የሚያደርግህ? ማን ነው ድራይቭ የሚያደርጋችሁ? የክፋተኞች ጉባኤ ማለት ነው። ተሰብስበ በየግሩፑ እዚህ ደግሞ ይመጡ ኤርሚጌ የዘመኑ ጳውሎስ፣ እዛ ሲሄዱ የዘመኑ መሐመድ፣ እዛ መሐመድ እዚህ ጳውሎስ አይሰራም። እኔ ጳውሎስንም አይደለሁም። በእርግጥ በሆንም ትልቁ የእግዚአብሔር ሰው በሆን ደስ ባለኝ፣ ግን አይደለሁኝ። በተሰጠኝ ጸጋ የማገለግል አንድ ታናሽ ብላቴና ነኝ። ኦኬ የዘመኑ መሐመድም አይደለሁኝ። እዛ የዘመኑ መሐመድ ይለዋል፣ እዚህ ደግሞ ይመጣል የዘመኑ ጳውሎስ። አቤት ሲያውቁበት ትነሻለሽ፣ እህታለም መድኃኔዓለም ትነሻለሽ። ጌታ ኢየሱስ ብድግ ነው የሚያደርግሽ። በተራሮች ጫፍ ላይ ነው እንደገና የሚያቆምሽ ማለት እንደገና በክብር እንደገና በሞገስ እንደገና በጸዳል ጣሉ አይደል? ተመካክረው ጣሉ አይደል? የሰራዊት ጌታ እግዚአብሔር ያነሳል። እነሱን ግን ወዮላቸው፣ ወዮላቸው አልኳቸው ወንድሞች እናቶች። በወጥመዳቸው ውስጥ ጠላልፈው ጣሉ አይደለ? እግዚአብሔር አምላክ ምስክር ነው፣ ሳይቀጡ አይቀሩም በምድር። መከራ በቤታቸው ያመጣል። የእግዚአብሔርን ሰው ጸጋን የሰጠው የቤተ ክርስቲያን መጋቢ ታሪኩ ህይወቱ እንዲበላሽ አድርገው ሰብራችሁ አስቀመጣችሁ። ታዲያ ቸርች ውስጥ ያያል የቅኖች አምላክ። የእሱ አለመጠንቀቅ አንድም ሆኖ ግን ያያል እግዚአብሔር፣ ያያል እግዚአብሔር። በዙፋኑ ላይ የተቀመጠው ጌታ እዚህኛ ውስጥ አለ። ያያል፣ ያያል። ያያል። ከክፋት ራቁ፣ ከክፋት እንራቅ። ጽድቅንና ቅድስና እግዚአብሔርን መፍራት እንከተል። የእግዚአብሔር ሕዝብ በደም የተገዛን ሕዝብ አክብሩ፣ እናክብር። ኦኬ ማንም እንዲወድቅ የእግዚአብሔር በጎ ፍቃድ አይደለም። ወድቀ ግን ካገኘው ወንድሜ በእውነት ራራላለሁ፣ በእውነት በእንባ በእግዚአብሔር ፊት ይዤ ተሸክሜ ጸልይልሃለሁ እንጂ ያንተን ስብራት የሚጎዳ ነገር አልናገርብህም፣ አላደርግብህም። ሌሎች በአንተ ላይ አፋቸውን ቢከፍቱ እኔ መጥቻ አብሬህ እቆማለሁ። ወንድሜ ተነስ፣ እንደገና እድል አለህ፣ እድል አለህ። ጻድቅ ይወድቃል ይነሳል፣ እንደገና እድል አለህ ብዬ አብሬህ ነው የምቆመው። ቃል ለምድር ለሰማይ። እህቴ ወደቅሽ፣ በዝሙት ጣሉሽ ወይ አስጣልሽ ወይ በራስሽ ስህተት ሄደሽ ወደቅሽ፣ ግድ የለሽም እህት ዓለም ትነሻለሽ። ጌታ እግዚአብሔር የእንደገና አምላክ ነው። የእንደገና አምላክ ነው። የእንደገና አምላክ ነው። የእንደገና አምላክ ነው። በምዕራባቸው ውስጥ በወጥመዳቸው ውስጥ ጣሏችሁ አይደል? እነሱ ሊያወሩ የቡና ወሬ መጠጫ ሊያደርጉ፣ እግዚአብሔር በሞገስ ያነሳሻል። እግዚአብሔር በሞገስ ኃጢአትህን እንዳትሰውር። ኃጢአቱን የሚሰውር አይለማም ተብሎ ስለተጻፈ ማለት እንዳትሰውር እግዚአብሔር አምላክ የሚናገረውን እሰማዋለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱት ይናገራል ብሏል። በቃ ኃጢአትን እንዳትሰውሪ። ያ ሰው እኔ ነኝ። ያ ቅድም ያንን ክፋትን ነገር ያደረኩት ያ ሰው እኔ ነኝ።
እንትና ከሚባለ ወንድ ጋር ማድረግ የማይገባኝ ነገር ያደረኩት ያ ሰው እኔ ነኝ፣ ማረኝ። በቃ ከዚህ ነፃ ልታወጣኝ ይችላል የእግዚአብሔር ልጅ ኢየሱስ አንተ ብቻ ነህ። በቃ ለሊቀ ካህኑ ተናዘዝ። ኦኬ ኃጢአትን ለማጽደቅ ምን እንትን ምክንያት አድርዱ ወንድሞች። ኃጢአቴን ለአንተ አስታውቀው ነው ያለው ዳዊት። የልቤንም ኃጢአት ተውክልኝ አለው። አየህ በደሌን ለአንተ ገልጬ ነገርኩ ይለዋል በመዝሙር 31 ላይ ነገርኩ፣ አንተም የልቤን ኃጢአት ተውክልኝ አለው። ተናዘዝ፣ ጌታ ፊት ተናዘዥ። እግዚአብሔር እንደገና በክብር በሹመት እንደገና በክብር ያነሳል። እንኳን በተንኮለኞች ሰዎች በተጠመደባችሁ ወጥመድ አይደለም በራሳችሁ እንኳን ስተት ሄዳችሁ እንኳን ብትወድቁ ታሪካችሁ የህይወት ምዕራፋችሁ ዛጋ ተዘጋ ማለት አይደለም። እድል አለ፣ እድል አለ። ሰው በኃጢአት ወደቀ ብለው ሲሉኝ አልስቅ፣ ያሳዝኑኛል። የእግዚአብሔር ሰዎች አልቅስ አልቅስ ነው ብሎ የሚለኝ ተባረኩ፣ ጸጋ ይብዛላችሁ። የምትሉት ካለ በሉና ልጨርስ። ቴንኪው 30 ደቂቃ አሁን 11 ተኩል ነው። 30 ደቂቃ አለ። ያንስ 12 ላይ እኩለ ሌሊት ላይ መተኛ ትችላለሁ። ጸጋና ሰላም ይብዛላችሁ። ከታች ልጀምርና ወደ ላይ እንሂድ አይደል? ማይ ሰላም ላንቺ ይሁን። ሰላም በይ። ጌታ ለመቀበል የምትፈልጉ ሰዎች ካላችሁ አግኙን በውስጥ ኦኬ። አግኙን። ለእግዚአብሔር ክብር ይሁን። ማይ የምትሉት ካለ ማለት ነው። ሰላም ማለትም ካለባችሁ በሉ፣ ከሌለ ጌታ ይባርካችሁ። እንኳን ደህና መጣችሁ። እሺ ማይ የለችም እህትየው ሜርሲ አላችሁ? ድምፅ ይሰማል ወይስ አይሰማም ወገኖች? ድም ያለክ ይሰማል። እሺ እህትየው የለችም፣ አልነጋም ማለት ነው። ኦኬ እሺ ኤልሲ አለሽ? አለው ኤርምዬ፣ ጌታ ስሙ ለዘላለም ይባረክ። ክብር ለናዝሬቱ ኢየሱስ ይሁን። እውነት ነው እንግዲህ በጽድቅና በቅድስና ነው እግዚአብሔር የሚገለገለው እና ጌታ ይረዳሃል። እንጸልይልሃለን። እንግዲህ ሰይጣን የቻለውን ሁሉ ነው የሚሞክረው። ያሳዝናል። ብዙ አገልጋዮች የወደቁበትም ጭምር ነው። ሌሎች እኛም የምናውቃቸው አገልጋዮች በዚህ ሰይጣን ጥሏቸው ይዟቸው አለ። ግን እግዚአብሔር መልካም አባት ነው፣ ከሁሉ ያስመልጣል። አገልግሎታችሁን ቀጥሉ፣ እኛም ከስር እናግዛለን። ጌታ ይረዳናል እላለሁኝ። ተባረኩ። ጌታ ኢየሱስ ጸጋውን አብዝቶ ይጨምርልህ። በእውነት ለእኛም ብርታት ነህ። በጌታ ስር እንድንሰድ እንድንጠነክር የምታረገን በጣም የምንወድህ በንጹህ ልብ የምንወድህ ወንድማችን ነህ። ተባረክልን። አንተን እግዚአብሔር ስለሰጠህን እኛ ደስ ይለናል። በእውነት በንጹህ ልብ እንወድሃለን። ጌታ ይባረክ። ስለ ሁሉም ክብር ለእግዚአብሔር ይሁን። የእውነት ነው የምልህ ኤርሚ፣ እግዚአብሔር እንዲህ አይነት ልብ ስለሰጠ ይሄ ማንም ሰው የሚያገኘው አይደለም። ይሄ የእግዚአብሔር ጸጋና የጌታ ልብ ነው። ወደ ሙላቱ እያደክ ያለህ ሰው ነህ። ክብር ለኢየሱስ ይሁን። ልንከላከል እንጂ አንተን እንድትወድቅ በእውነት አንፈቅድም። ማለት እኛ የወንጌል ቅናት ያለን እንድትወድቅ አንፈቅድም። ክብር ለኢየሱስ ይሁን። የምንችለውን በጸሎት በርቀትም ብንሆን በጸሎት እናግዝሃለን። ኢየሱስ ክርስቶስ ጌታና ጌታ ነው። በአንተ ላይ የጀመረውን ይጨርሳል። በሁላችሁም ላይ እነ ሜርሲዬም እንደው ክብሩ ስለደረሳችሁ ደስ ይበላችሁ። ተሰድባችኋል፣ እንዴት ደስ ይላል! ስለ ጌታ መሰደብ ደስ ይላል እና ጽዋ ደርሷችኋል። ደስ ይበላችሁ በዚህ እንጂ እንደማታዝኑ ተስፋ አደርጋለሁኝ። ሁላችሁም ስለ ወንጌል የገባችሁ ስለሆናችሁ እንዲህ ተባልን ብላችሁ ወደኋላ የምታፈገፍጉ አይነት አይደላችሁም። እንዳውም ደስ ብሏችሁ ይጨመር የምትሉት አይነት ነው። ምክንያቱም ስለ ጌታ ግድ ነው
መሰደብ ግድ ነው፣ መወቀስ ግድ ነው። ሰይጣን እጁን እንደው አጨብጭቦ ብሎ የሚቀበል አይደለም። መንግስቱን ሲፈርስበት ማለት ነው። ሊያፈርሱ የሚችሉትን ሁሉ የቻለውን ይወረውራል። እንዳውም ስድብ በጣም ቀላሉና ኖርማሉ ነው የደረሳችሁ። ክብር ለእግዚአብሔር ይሁን። ነገ ሌላም ስለሚመጣ ማለት ነው። እስቲ ለእኛም ጸልዩልን እንዲህ አይነት ክብር እንዲደርሰን ማለት ነው። እኛ አንሰራም ማለት ነው በሌላ አነጋገር። እና የምትሰሩ ደስ ይበላችሁ፣ እንወዳችኋለን፣ በርቱልን። ክብር ለጌታ ይሁን። ተባረክልን ታላቅ ወንድማችን። ታላቅ ስልህ በእድሜ ሳይሆን በመንፈሳዊ ብስለት ነው። በእውነትም ደግሞ እግዚአብሔር በቃሉ አብስሎሃል። ታላቅነትህን ደስ እያለን በድፍረት እንናገራለን። ተባረክ ወንድም አለ። እሺ ቴንኪዩ ኤልሲዬ፣ ተባረኪ። ወንድማችን ብቻ በቂ ነው። ጸጋ ይብዛለሽ፣ ስላለሽ አክብሮት። ተባረኪ። ወንድማችን ብቻ በቂ ነው። ወንድማችሁ ስለሆንኩ እሱ ነው እውነቱም ደግሞ። ተባረኪ። እሺ እህትየው ሜርሲ የለሽም? እሺ የለችም። መሲዬ ያለሽ? ነጋም መሰለኝ እድሜ አልነጋማ። ኦኬ አለሽ አንቺ? አለሁኝ። ብዙ ለማውራት አይመቸኝም። የሚሄድ ስራ ላይ ነኝ። ተባረክ። ጌታ ኢየሱስ ዘመንን ይባርክ፣ ጸጋ ይብዛልህ። ሟርተኞች ያሟርታሉ፣ የእግዚአብሔር ትውልድ ግን ወንጌልን በማገልገል ይቀጥላል። ብዙ ነገር ሊፈጠር ይችላል፣ ግን የሚያጽናና የሚያበረታ የእግዚአብሔር መንፈስ ከአንተ ጋር እንዳለ በደንብ አምናለሁ። እንደ እግዚአብሔር ልጅ በደንብ ነው ማምነው 100%። ምክንያቱም እስከዛሬ ያላስቆሙ አቅቷቸው ሳይሆን ብዙ ነገር ሞክሯሉ፣ ግን አልተሳካላቸውም። ከአንተ ጋር ካለው ከመንፈስ ቅዱስ የተነሳ ያለ መንፈስ ቅዱስ ምንም ነገር ሊደረግ ይችላል። ከብት ማርደው በርህ ላይ ሊጥሉ ይችላሉ። ተሻግረህ ታልፈዋለህ። የሚያሻግር እግዚአብሔር ነው። ገና ብዙ ነገር ሊባል እንደሚችል በደንብ እመን። እግዚአብሔር የተናገረህን ነገር ማትረሳ ሰው ነህ። አስታውስ እያንዳንዱን ነገር። ጌታ ብዙ ነገር በተለያየ መንገድ በእህቶች በወንድሞች ተናግረዋል። ያ ነገር ደግሞ ይሆን ዘንድ ግድ ነው፣ የሚፈጸም ነው። እንወዳለን። ኤርሚ የተባረክ። ከአንተ ጋር ነን፣ እንጸልያለን በነገር ሁሉ። መንፈስ ቅዱስ እንዲያበረታ፣ አቅም እንዲሆን፣ ጥንካሬ እንዲሆን ኤርሚ የተባረክልኝ፣ ጸጋውን ያብዛል። ከዚህ በላይ የምታገለግልበትን አቅምና ጉልበት እግዚአብሔር ይስጥ። ጠላት በሆኑ ሰዎች ፊት እግዚአብሔር ሞገስን ይስጥ። እውነት አንተን ሲያዩክ ጠላት ሳይሆን እንደ ወዳጃቸው ይመልከቱ። ጠላቶችን ወዳጅ ያድርግልህ እግዚአብሔር። ተባረክ። አሜን። ተባረክ። የትየው ስራ ላይ ስለሆነ ለማውራት አልተመቸኝም። ወንድምነት ችግር የለውም፣ ችግር የለውም። ተባረክ ይልኝ እህቴ። ጸጋ ያብዛላችሁ። ተባረኩ እህቶች፣ ወንድሞች። ቴንኪዩ። ጸጊ ያለሽ? በወንድምነት በዳንዬ ንግግር ነው የምጨርሰው። ጸጊ ያለሽ? እሺ ጸጊ የለችም። ወንድምነት ቤክ አለህ? ሰላም ብያችኋለሁ ሁላችሁም። አይ ቲንክ ቲጂ ምን ፈልጋ እንደሆነ አንዳንድ ቁጥር ጽፋለች። እሷን አስገባትና እሺ ችግር የለም። እሺ ወንድምነትም ቢሮ ውስጥ ነኝ ያለሁት አለ። አይችልም። የት አለ ቲጂ? አስገባት እኮና ኔትወርኳ ጥሩ አይደለም። ኦኬ ቲጂ ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ነን፣ ጌታ ይመስገን። ከየት ቤተ እምነት ነው? በጣም የምወዳችሁ ቤተሰቦቼ፣ በጣም ነው የምወዳችሁ። ከአዲስ አበባ ነው፣ ከኢትዮጵያ። እሺ ስለ ኤርሚዬ አንድ ነገር ልናገር። በጣም ሁልጊዜ የምወደው ማለት የእሱን ካየሁኝ በቃ ገብቼ ቁጭ የምልበት ማለት ነው። እውነት እግዚአብሔር ዘመንህን ይባርከው ኤርሚዬ። የእግዚአብሔርን ቃል የምትሰብክበት፣ የእግዚአብሔርን ቃል የምትናገርበት። እውነት አሁን የሽሩሩ ወንጌል የለም። ቅንቅጫን እየተናገር ከምትሰብከው ነገር እንዴት ልቤን እንደምታረካኝ እጅግ በጣም ነው ደስ የሚለኝ እና ተባረክልኝ ልልህ ነው። ይሁን አስናገር ማለፍ ስላልፈኩኝ ነው
ቁጥር ስልክ የነበረው ኤርሚዬ ዘመን ይባረክ። ደግሞ ክብር ነው፣ አክሊል ነው። መሰደብ ክብር ነው። ሰዎች ባረባ ነገር እንኳን ይሰደባሉ፣ ባረባ ነገር እንኳን ይደበደባሉ አይደል? በኢየሱስ ግን ከሆነ ምክንያቱም የእግዚአብሔር ቃል ሲናገር ምን ይላል? በስሜ ትጠላላችሁ ነው የሚለው። የሆነብህ ያ ነው። በስሙ ነው የተጠላኸው። ይሄ ደግሞ ለአንተ ክብር ነው። እዚህ ውስጥ ያላችሁ ሁላችሁም ማለት ነው በስሙ ስትጠሉ ክብር ነው። በቃ እግዚአብሔር እያከበራችሁ እግዚአብሔር እየወደዳችሁ ነውና ስለሌላ ነገር ሳይሆን ስለ ስሙ መጠላት ክብር ነው። ኤርሚዬ በጣም ነው የምወደው፣ ወንድምነት በጣም ነው የማከብርህ። ሁሌም ስለ እግዚአብሔር ቃል በምትናገረው ነገር ለራሴ የምወስደው ነገር አለኝ ማለት ብዙ የምቸገርባቸው ወንጌል ስርጭት ላይ ነው የማገለግለውና አንዳንድ ጊዜ መልስ የማጣባቸውን ነገሮች ካንተ ወስዳለውና በጣም ነው የማመሰግነው። በጣም ተባረክ። ከዳኒም ዳኒ ቤትም እገባለሁ፣ ዳኒ ወንድሜ ጋርም እገባለሁና አንዳንድ ይከብዱኛል የምላቸውን ነገሮች ቁጭ ብዬ ከእናንተ ስር እማራለሁና በጣም ታንኪዩ፣ በጣም ነው የማመሰግነው። ወዳችሁ ተባረክ እናት። ቴንኪዩ ደግሞ ወንጌል ላይ ስለምትሰብኪ ስለምትመሰክሪ ተባረኪ። ያው ፎሎ ባክ መልሼልሻለሁ። እንደዚህ ወንጌል የሚሰብኩ እህቶች በጣም ነው ማበረታታው የሚያገለግሉ። ተባረኪ ኔት ጸጋ ይብዛልሽ። የት ቤተክርስቲያን ነው የምታገለግየው የምታመልኪው ጌታ? አርሞኒየም ታድሶ ቤተክርስቲያን ፓስተር መንግስቱ ሄንዬ ጋር ሄንዬ ጋር እንደዋወላለን። ተባረኪ። እንደውም በእነዚህ ወራቶች አልደወልኩለትም። ካገኘሽው ሰላም በይው። እሺ ጸጋ ይብዛልሽ። ተባረኪ። ያ ቴንክ ዩ ታቸው። ኦኬ ማን ነው? አንድ ሰው ከታች እየጻፈ ነበረ። ጆይ ነው ምናምን ነገር ጆይ የምትባል አሁንማ እንዲህ እያስገባንማ ከኤንድ አንተም ረፍት አታደርግምና አንተ በቃ ረፍት አድርግ። በቃ ጆይ ግን ደጋግሞ እየጻፈ ነው። አንድ ጆይ ደጋግሞ ስለጻፈ ሌሎቻችሁ አጻፉ ከዚህ በኋላ። ቴንክ ዩ ቲጂ የላስወጣሽ ነው። ተባረኪ ጆይ። አይ ቲንክ ትመስለኛለች ወይስ ወንድም አይደል ነው። ኤርሚ እኮ ተባረኩ ሁላችሁም። ጌታ ኢየሱስ ይባርካችሁ። እኔ ምን ልልህ ነው ወንድም አለው። እኔም ተጠቃሚ ነኝ። እችት ያለችው እኔም እንደሱ ነኝ። በቃ በአንተ በጣም የተጠቀምኩኝ በጣም ያደግኩኝ አሳደግከኝ ወንድሜ። ጌታ ኢየሱስ አብዝቶ ጌታን ያሳደገ ምን ልልህ? አዎ ጌታ ባንተ አሳደገኝ። እውነት ነው። በጌታ ባንተ አሳደገኝ። ይቅርታ ምን ልልህ ነው? አክስቴ አዲስ አለም ነበረች ነበር የምትኖረው እና በጣም በጌታ ነበረች። እኔ ልጅ እያለሁ ነው እና ልጇ ገሊላ የምትባል ልጅ ነበረቻት እና ድንገት ሞተችባት። ስትሞት ቀበረቻት። ከተቀበረችበት አስነሷት። ኤርሚዬ አስነሷት፣ አውጫሏት። እዚህ ድረስ ይደረሳል ክርስትና ልል ነው። ታውቀዋለህ፣ አልነግረም። ይሄንን አንተ የዘመናችን መጥምቁ ዮሐንስ ነህ። ብዙ ነገር ነው ከአንተ የምንማረው እና አስነሷት። ልትተው ነው ጌታን? አልተወችም። እንደውም ቤተክርስቲያን እዛ ውስጥ አሰራች። አክስቴ ነው የምልህ የእናቴ እህት እና ለጌታ ብለህ ብዙ ሆነሃል፣ ገና ብዙ ትሆን ይሆናል። ስለዚህ እግዚአብሔር በአንተ ይክበር፣ በአንተ ይክበር። አሁንም ጌታ ኢየሱስ በአንተ ይክበር፣ በዘማን ዘር ይክበር። የዘመኔ መጥምቁ ዮሐንስ ጌታ ኢየሱስ አብዝቶ ብርክ ያርግ፣ ሁሉን ነገር ጸጋውን ያብዛል። ወንድሜ ተባረክ። ጸጋ ይባልሽ። ቴንኪው ኔት ተባረኪ። ጸልዩ፣ በጸሎት አስቡ። በቃ ወንድማችሁ ነኝ። የሆነ ነገር ካለ ንጉሱን ብቻ የሚባረከው አብረን እልል እያለን ማለት ነው። ተባረኪ። ኦኬ አንድ ሰው ብቻ ታች በጣም ደጋግሞ የጠየቀ ሰው አለ። ከዚህ በኋላ አልቀበልም። ቆይታለ። አንድ ክሪም ነው ማነው የሚባል የታለ? ክሪም ካርሚ ነው ክሪም። እሺ ወንድማችን ዘፈን አለ ከበስተኋላ ሌላ አናግራችሁ ይልም ያስገባዋለሁ። እሺ የገባው ሰው እባክህ አስገባኝ ብለህ ነው። አብርሃም
ወይ ኤርሚ ሰላም፣ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ይሰማል? ኤርሚ እኔ ይጎ ቤተ ክርስቲያን ነኝ። ይጎ ቤተ ክርስቲያን ነኝ። ክርስቲያን ነኝ። ኤርሚ በጣም እግዚአብሔር ዘመንህን ይባርክ። በጣም አንተ ታላቅ ሰው ነህ። እኔ ስራ እየሰራው በጣም ላይቭ ላይ በጣም እከታተላለሁ ከስር ሆኜ። በጣም በህይወቴ ብዙ ተርን ያረክልኝ አንተ ነህና እግዚአብሔር በአንተ በጣም ተጠቅሟልና በጣም እምወድ ወንድሜ ነህ። አሁንም መንገድህን የጠላትን ፍላጻ አንዳችም ቦታ ሳሰጥ በዚሁ እንድትቀጥል እግዚአብሔር ደግሞ እንዲያስቀጥል በቃ እኔ ጸሎቴ ነው። አንተም ደግሞ ትኩረት አትስጠው። ምክንያቱም ምንም በቃ ሌላ አጀንዳ በፍጹም በቃ አትቀበል። በቃ እግዚአብሔር በሰጠህ በዚህ መስክ ላይ እግዚአብሔር አሰማርቷል። እግዚአብሔር ደግሞ ብዙ ወገኖቹን ብዙ ወንድሞችን ሰጥቷልና እግዚአብሔር ዘመናችሁን ይባርክ። አንተም ዳኔም ቤካም በጣም በቃ እናንተ አታውቁንም፣ እኛ ግን ከስር ብዙዎች ነን። በቃ በእናንተ እየተማርን በእናንተ እየተጽናናን ለብዙ ነገር መልስ ሆነናልና ኤፍሬምም እንደዚሁ እግዚአብሔር ዘመናችሁን ይባርክ። በጣም ብዙ ሰው ነው የሚወዳችሁ። በጣም እንወዳችኋለን። እውነት ነው። እግዚአብሔር ደግሞ እንደዚህ አይነት ትልቅ መጋደልንና ትልቅ ስራን ስትሰራ አይተኛም፣ ጠላት አይተኛም። ግን አንተ ደግሞ ጥሰህ የምትሄድበትን እግዚአብሔር ኃይል ሰጥቷልና ወንድሜ በርታልኝ። የጠላትን ስራና የጠላትን አጀንዳ በማፍረስ ወደፊት እንድትቀጥል እፈልጋለሁ። በጣም እወድሃለሁ። ሁልጊዜ በቃ የጸሎት የርዕስ ነህ። በእውነት ነው የምልህና ተባረክልኝ። ይህን ልልህ ነው ወንድሜ። ቴንኪው የኔ ወንድም። የአባቶች አምላክ አንተና ዘርህን ያንተ የሆነውን ነገር ይባርክ። ተባረኩ። በእውነት በጣም ንግግራችሁ ራሱ እንዴት እንደሚፈውስ የተባረከ አንደበት፣ የተባረከ ልብ፣ ከእውነተኛ ፍቅር ይወጣ ጸጋ ይብዛላችሁ። ተባረኩ እህቶች ወንድሞች። ቴንኪው። ካሪም ነው ወይስ ክሪም ነው? እንዴት አይዶ ነው እንደሚነበብ? ካርሚ ነው የሚለው። ካርሚ የልጄ ስም ነው። ካርሜል ነው። ኦኬ እሺ። ኤርሚ እንዴት ነህ? ጌታ ይመስገን። እንዴት ነህ? ደህና ነህ ወይ? ጌታ ሁሉ ሰላም ነው? you have no idea። በቃ ደስ ብሎኛል። በጣም ኤግዛይት ሆኛለሁ። በቀን ላይቭ ላይ ቼክ አላውቅምና ልጄ ድምጿ ይረብሻል፣ ይሰማል። ችግር የለውም። እሺ ሶሪ ከጩጬ ጋር ሆኜ ነውና በጣም ኤግዛይት ሆኛለሁ። ላይቭ ላይ ቀን ላይ ቼክ አላውቅምና ድንገት ቼክ ሳረጋ አይቼ በቃ አላመንኩም ሁላ። የእውነት ነው ግን ላይቭ ነው ያየሁት ያለሁት ብዬ ነውና ኤርሚዬ በጣም ነው የምወድህ። በጣም ረጅም ዓመት ስፔሻሊ ቺን 3 ዓመት በቃ በደንብ ነው የምሰማው። ብዙ ጊዜ እንደውም ላይቭ ላይ ስለማይሳካልኝ ብታይ ሪከርዱን ነው የምሰማውና በቃ በጣም በቃ ብዙ ሪከርድ አድርጌ ስልኬው ላይ የሞላብኝ ተቸግሬያለሁና ከልጅም ጋር ሆኜ ክላስም ላይ ሆኜ በቃ ላይቭ ስለማልሰማ እሱን እያዳመጥኩኝ እናንተን እኔ ፋሚሊዎቼ በጌታ አይደሉም ኦርቶዶክሶች ናቸውና በቃ ብዙ ነገር እየተማርኩኝ እያደኩበት ያለውት ፕሮግራም ነው ያንተ። በቃ በጣም ነው ምሳሳል። በቃ ብዙ ቻሌንጆች ሲገጥሙ በጣም እታመማለሁ የሚገርምህ እና በጣም ነው የምጸልይልህ። እድሜን ከጤና ይስጥ፣ ልጆች ይባረኩ፣ ትዳር ይባረክ፣ እግዚአብሔር ጸጋውን ያብዛልህ። ሀፍ ኖ አይዲያ ደግሞ ብዙ ሰዎች ነው የሚጸልዩልህ፣ በጣም ነው የሚወዱህ። እሺ በጣም ነው በቃ በጣም ነው የምንወድህ። ብዙ ሰዓት አልውሰድክ መሀል ቀን ላይ እንዲህ እንደምትገባ ግን አላውቅም። አሮን ነው እንዴት ኖቲስ ማድረግ እንደምችል ቀን ላይ እንዲህ ላይቭ የምትገባበት። ኢትዮጵያ ነኝ ከነትዜ ሀገር ከወደ ዲላ ነኝ እኔ ነትዜ ሀገር እና በስራ ሂጄ ወደዛ ዲላ ነው ያለሁት እና በጣም በቃ ነው የምከታተል። አይ ፊል አንተ አታውቀኝም እንጂ በቃ እኔ እንደ ቤተሰብ ነው ፊልም አደረገው ሳየው ምናምን እና በጣም ፋሚሊነት ይሰማኛል። እኔ አብሮክ የሚያገለግሉት እነ ዳንዬን በቃ ኤቭሪ ታይም ይሄንን እሰማለሁ። በደንብ ነው የምባረከው የምገለገልበት እና አንዳንዴ ጥያቄዎች ይኖሩኛል የሆነ መልስ የምሰማበት በህይወቴ ውስጥ አንድ ትልቅ ወደ 10 ዓመት ዋጋ ያስከፈለኝ ጉዳይ አለና በቅርቡ ዚስ ዊክ ወይ ኔክስት ዊክ እግዚአብሔር መልስን ይሰጠኛል እሰማለሁ እና ከዛ በኋላ ጌታ ቢፈቅድ በማገልገል ውስጥ በብዙ ጸጋ በመገለጥ ውስጥ ምናልባት አገኘ ይሆናል፣ በደንብ ታውቀኝ ይሆናል እና በጣም ደስ ብሎኛል ስላየውክ። ጌታ ይባርክ። ተባረክ።
በጣም አሜን። ተባረክ። ቴንክ ዩ የኔ እግዚአብሔር ዘመንን ይባርክ። እሺ ቴንክ ዩ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። አሜን አሜን። በዛ የምታውቂያቸውን ቅዱሳን የሚጸልዩልኝን የማይጸልዩን በሙሉ በጌታ የሆኑትን እሺ ሰላም በይልኝ። ተባረክ። እሺ 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 ኤርሚዬ እሺ እሺ የኔ አባት ቴንክ ዩ። መልካም መልካም ጊዜ ቴንክ ዩ። ባይ። እሺ ቻው። እሺ እህታችን ቦጋለች የመጨረሻ ተባረክ። እህታችን ቦጋለች በጣም ብዙ ጊዜ ነው የማያት ኮሜንት ላይ ሼር፣ ኮፒ ሊንክ፣ ታብ በማድረግ በቃ ተባረክ እህቴ፣ ጸጋ ይብዛልሽ። እሺ አመሰግናለሁ። ከጌታ ጸጋና ሰላም ለእናንተ ይሁን። ኤርሚሻ በእውነት ቴንኪው ስላስገባኝ በጣም አመሰግናለሁ። አንተን ከፌስቡክ ጀምሮ ነው የሚያውቅ። በጣም ነው የምወድ፣ በጣም ነው የሚከታተል እና ከድሮም ነበረ በጣም የምወድ ፌስቡክ ላይ እያለ ማለት ነው። ከዛ እኔ ኤርሚሻ ቲክቶክ በጣም ነበረ ማልወደው ማለት ነው። እህቴ ታውቃለች። በቃ አንድ ጊዜ ስትናገር የሆነ ምርር ብለህ ለምን ሼር ታብ ኮፒ ሊንክ አታረጉም ስትል በሲስቴሬ ስልክ ነበረ እያየው የነበረውና ከዛ አረ ክፈችልኝ አልኳት ለአንተ ስል ማለት ነው። በጣም ነው የምወድ። በቃ ስትከፍት ሮጬ መጥቼ በቃ ሼር አረጋለሁ ታብ ኮፒ ሊንክ እያደረኩ። ለዚህ ነው ሁሉ ቀን ማይሽ ማለት ነው። በጣም ለዚህ በደንብ አይቼሻለሁ። አዎ በስመአብ ትጋት ተባረክ። እሺ ማልወደውን ቲክቶክ በቃ ሼር ታብ ኮፒ ሊንክ ለማድረግ ብዬ አስከፈትኩ ማለት ነው በይሄቴ እና በጣም ነው የምወድ ኤርሚሻ። ምን ብዬ ቃላት ያጥረኛል። ስላንተ እግዚአብሔርን ነው የሚያመሰግነው። ስለ ሰው ለማውራት ስናስብ ያልቅብናል፣ ገደብ አለው እና ተነግሮ የማያልቀው የእግዚአብሔር ስራ በህይወታችን ላይ ያደረገው አንተንም በጸጋ የደገፈው ቀን ሌሊት ሳትደክም በቃ እሱን እንድታገለግል ጉልበት የሰጠ የጸጋ ባለቤት እግዚአብሔር ነው። ስላንተ እግዚአብሔር የተመሰገነ ይሁን። ደግሞ እጸልይልሃለሁ እንደዚህ ስትከፍት መጥቼ እንደዚህ ከታች ሆኜ አገለግላለሁ። ሁላችሁንም እና ቤካዬንም እና ሜሲንም ዳንዬንም ሁላችሁንም በፍቅር ነው የምወዳችሁ በጣም ኤርሚሻ። እግዚአብሔር ከኔ እድሜ ቀንሶ ይስጥ። በጣም የኔ እናት ኖሪልኝ። እግዚአብሔር በእድሜ በምሕረት በዘመን ባለጠጋ ነው። የኔ እናት በስመ አብ ኑሪልን። ኤርሚሻ እንወድሃለን። እንደ ሀገር ነው የምንወድህ። ኑሪልን። የጌታን ወንጌል ከዚህ በላይ እንድትሰብክ በቃ እግዚአብሔር ጤናና እድሜ ይስጥ፣ ጸጋውንም ያብዛልህ። በጣም እወድሃለሁ ኤርሚሻ። ቴንኪው ስላስገባኝ። ውስጤን ረበሽኝ አንቺ ልጅ በኢየሱስ ክርስቶስ። ኦ ጌታ፣ ምን አይነት ልብ ያላቸው ሰዎች አሉ በኢየሱስ ክርስቶስ። የአባቶች አምላክ ይባርካችሁ። በስመ አብ አባዬ፣ የነሱና የነሱ የሆነ ነገር ይባረክ። በስም ከክፉ ይጠበቁ። ባሉበት ቦታ የለመኑን ብቻ ሳይሆን ያለመኑን ሁሉ ያልጠየቁን ሁሉ በቤታቸው እግዚአብሔር በሚጠባበቁ ነገር መልስ ካንተ ዘንድ ይፍጠን። ሕይወታቸውን ሁሉ ጭምር አሳልፈው ለእኔ ለመስጠት ይህናል እንዲህ ብለው ካሉ አባ ለምንሃለሁ፣ ጌታዬ ለምንሃለሁ፣ በቤታቸው ተገኝላቸው፣ መልስ ይፍጠንላቸው፣ ከጠላቶቻቸው እጅ አድናቸው። በስምህ ባርካቸዋለሁ። በልጅ በኢየሱስ ክርስቶስ ስም የተባረኩ ይሁኑ። የዘመናቸው ቁጥር የተባረከ ይሁን። ከክፉ የተጠበቁ ይሁኑ። ቀኝና የፊት ብርሃን ይብራላቸው። በሚሄዱበት ቦታ ሁሉ የአንተ አብሮነት፣ የአንተ ሞገስ፣ የአንተ ክብር ከነሱ ጋር ከመሆኑ የተነሳ
በሚያዩአቸው ሰዎች ፊት ሞገስ፣ በሚያዩአቸው ሰዎች ፊት መወደድ፣ በሚያዩአቸው ሰዎች ፊት በአንደኝነት በቀዳሚነት በጌታ በኢየሱስ ክርስቶስም ልጆች እየደመቁ ሻይን እያደረጉ እግዚአብሔር ሆይ በአንተ ክብር የተሸፈኑ በአንተ ደመና ውስጥ ወጥተው ይግቡ። እግዚአብሔር ሆይ ቀኝህና የፊት ብርሃን ሁሌ ይብራላቸው። በአንተ ምክር መራኝ ከክብርም ጋር ተቀበልከኝ እንዳለ ባሪያ ዳዊትን በሄደበት ቦታ ሁሉ መከናወንን ድልን የሰጠው ለእህቶቼ ሕይወቷን ሁሉ እንኳን ለመስጠት ከዕድሜ ቆርጦ ይስጠህ ብላ ያለችኝን ይህችን ብላቴናና ከነፍሳቸው የሚወዱኝን ደግሞም የሚጠሉኝን በስምህ ባርካቸዋለሁ። በስሜ ላይ ዘመቻ የዘመቱትን ሊያሰናክሉ አንተ የሰጠኸኝን ከወንድሞችና ከእህቶቼ ጋር በትጋት እያገለገልን ያለውን አገልግሎት ሊያስቀሩ፣ ሊያደናቅፉ፣ በአጭር ሊያስቀሩ፣ ክፋትን የሚመክሩ፣ ሴትን የሚልኩ፣ የተለያየ ነገር የሚያደርጉ በኢየሱስ ክርስቶስም እባርካቸዋለሁ። በስሜ የተባረኩ ነው። የፊት ብርሃን ይብራላቸው። ከስህተታቸው መንገድ ተመልሰው እግዚአብሔር በእውነተኛ ልብ እግዚአብሔር አንተን ወደ ማምለክ እንዲመለሱ ጌታዊ ምሕረትህ ቸርነትህ በእነሱ ላይ እንዲሆን ጸልያለሁ። በኢየሱስ ክርስቶስ ቅዱስና ገናና ስም ጸለዩ። ተባረኩ፣ ተባረኩ። ምን አይነት መሰጠት ነው! በኢየሱስ ስም ሰው ለአፉ ሲናገር ለአፋቸው ብለው ሲናገሩ አውቃለሁ። ይሄ ግን ለአፍ ተብሎ የተነገረ ንግግር አይደለም። ስፒሪት አለው ንግግሯ። መውደዳችሁ፣ ንግግራችሁ፣ ቃላችሁ ውስጥ ራሱ መንፈስ አለበት። በእውነት የእግዚአብሔር መንፈስ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። በጳውሎስ ዘመን እንደዚህ ነበር ብሎ ያላቸው ጳውሎስ የተሰሎንቄ ቅዱሳን ነው ምናምን ነገር እንደዚህ ብሎ ተናግሯቸዋል። ነፍሳችሁን እንኳን አውጥታችሁ ልሰጡኝ ብዬ መሰክርላችኋለሁ ብሎ ያላቸው ማለት ነው። ቴንክ ዩ በእውነት እኔ የዚህን ያህል ሰው እንደሚወዱኝ ሰዎች እንዳላችሁ አውቃለሁ፣ ግን የዚህን ያህል እንደዚህ እንኳን አልመሰለኝም ነበር። እውነት ነው። አንተ ቺ ብላቴና ሆነ ያወጣችሁ ድምፅ፣ ግብዝነት የሌለበት መውደድ። ቴንክ ዩ በጣም ብዙዎቻችሁ እዚህ ያላችሁ እዚህም የሌሉ የቱ ጋር እንደተጻፈ እንኳን አያውቁትም አንዳንዶቹ ሲሉ ሰምቼ ነው አይነት ነገር ነው። እሺ አንዲት ጥምቀት አላችሁ። አዎ የትኛው ጥምቀት? አምስቱ አዕማደ ምስጢር ውስጥ የተጠቀሰው ከስላሴና ከስጋዌ ሶስተኛ ሆኖ የተጠቀሰው ምስጢረ ጥምቀት ነው ወይስ በዚህ በምስጢራተ ቤተክርስቲያን ካሉት ከሰባቱ ምስጢራተ ቤተክርስቲያን ውስጥ ከዚህ ውስጥ ነው? ይሄና ይሄ አንድ አይነት ጥምቀት ነው ወይስ ሁለት አይነት ጥምቀት ነው? አንድ አይነት ጥምቀት ከሆነ ለምን ሁለት ቦታ ተጻፈ? ሁለት አይነት ጥምቀት እስከሆነ በየትኛው ጥምቀት ነው የምትድኑት? ኧረ ኤርምያስ አቀዝቅዘው። መቀዝቀዝ የሚባል ነገር የለም። አንዲት ጥምቀት ናት ብለሃል። ና መልሱ። ዝም ጭጭ ኑ መልሱ። በየትኛው ጥምቀት ነው የዳናችሁት ወገኖች? ስለ አንድ ጥምቀት ከሆነ የሚናገረው ለምንድን ነው በሰባቱ ምስጢራተ ቤተክርስቲያን ላይ የተጻፈው ጥምቀትና በአምስቱ አዕማደ ምስጢር ላይ የተጻፈው ጥምቀት ተመሳሳይ ከሆነ ለምን ሁለት ጊዜ መጻፍ አስፈለጋችሁ? ነይ አንቺ እግዚአብሔር ሴት ገኒ ነይ ግቢ። አስታወስኩሽ። ነይ ግቢ ገኒዬ፣ አንድ አፍታ ነይ ግቢ። ቆይ እፈልግሻለሁ። በእግር በፈረስ ትፈልግሽ ነበረ። ገኒዬ ነይ፣ አይቼሻለሁ። እታች ኢንቫይት አድርጌሻለሁ። ነይ ታለም እንትን ተቀበይኝ፣ አክሴፕት አድርጊኝ። ገኒዬ ኢንቫይት አድርጌሻለሁ። ኔትወርክሽ ኢትዮጵያ ነው ምናምን ነገር ነው ያለሽው ሲባል ሰምቻለሁ። ጽፌልሽም አላየሽውም። ስላየሁሽ ነው እህትየው። ነይ። ኦኬ በየትኛውን አላችሁ? አይ ሞኝ ነገር መሰልከኝ፣ ብልጥ ነገር መሰልከኝ፣ ዝንጀሮ ነገር መሰልከኝ፣ ዝሆን ነገር መሰልከኝ። ተወሱ መሰል። በየትኛው ጥምቀት ነው የዳናችሁት? በአምስቱ አዕማደ ምስጢር ውስጥ የተጠቀሰው ጥምቀት ወይስ በሰባቱ ምስጢራተ ቤተክርስቲያን እዚህም ምስጢረ ጥምቀት እዚህም ምስጢረ ጥምቀት? በየትኛው ነው? አንዲት ጥምቀት ናት ብላችሁ ስትሉን የነበራችሁ ሁለት ጥምቀት ለምን ጻፋችሁ? አይ አሁን በአሁን ኦርቶዶክሳውያን አሁን በአሁን ቅድም ጅል ስትለኝ ቆይታ አሁን ደግሞ ሰላም ለአንተ አስረዳን ይላል። ኖ አንተ አስረዳ እንጂ ያንተን መጽሐፍ እንደውም አስረዳው። እኔ ጴንጤ ነኝ። እኔ ማስረዳ የመጽሐፍ ቅዱሱን ጥምቀት ነው።
የእናንተ የጻፋችሁትን አባቶች ጽፈው ቅድስት ኩላዊት ንጽሕት ተዋህዶ የሃይማኖቴ የጥንት ነች የእናትና አባቴ ብለህ የምትለው ናና እናትና አባቴ የነገሩ ካህናቱ ያስተማሩ ንገረን፣ አብራራ። እዚህ ጴንጤ ፊት እንደውም እኮ ጥሩ እድል እኮ ነው በእውነት። ይህም ጴንጤ የሰብካችሁ ነበር ልትወስዱ የሚገባው። እኛ ቤታችን ከፍታ አትግቡብን እኮ አይደለም እያልነው፣ ኑ ግቡ ነው እያልን ያለ ነው። በአርሴማ ይዣችኋለሁ፣ ኑ ግቡ እስኪ። ሳራ ቤል ምን አገባ አይባልም። ነይ ግቢና ንገሪን፣ በየትኛው ጥምቀት ነው ሄዳንሽው? ገን ያላስገባልሽ። እሺ ሜሴጅ ጽፌልሻለሁ በውስጥ መስመር። የአገር ውስጥ ካለሽ ስልክሽን ጻፊልኝ። ስልክሽን ብዬሻለሁኝ። እፈልግሻለሁ እህትየው፣ ተባረኪ አንቺ እግዚአብሔር ሴት፣ እፈልግሻለሁ። እሺ ቴንኪው። አገር ቤትም ካለሽ በዱባይ ውስጥ ደውል አይሰራም። በኖርማልም ደውዬ ነበር። በውስጥ መስመር ላይ እዚህ ላይ ሳይሆን በውስጥ መስመር ላይ ስልክሽን ጻፊልኝ። ልክ እንደወጣው ደውልሻለሁ እህት አለም። ተባረኪልኝ፣ ተባረኪልኝ። ክብር ያለብሽ ሴት። ኦኬ ምን አላችሁ ቤተሰብ ኦርቶዶክሳውያን? በየትኛው ጥምቀት ነው የዳናችሁት? አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ ብለህ ትላለህ። ልክ ነው መጽሐፉ ብሏል። እናንተ በየትኛው ጥምቀት ነው የዳናችሁት? እንደዚህ ቤት በጣም ታች መታችሁ በኮሜንት መጽሐፍ እና አርምሞ ጸጥ ጭጭ። አዎ እናግባ እንዴ ልግባ። ኧረ በመድኃኒዓለም እናግባ። ያው ከኦርቶዶክስ የሆነ ይግባ። ፓስተር ኤርሚያስ ፓስተር እንትን ልጀምር፣ አስተያየት ከመስጠት ልጀምር። መጀመሪያ ቆይ ሲጀምር ፓስተር አይደለሁም። ፓስተርነት ትልቅዬ ያገልግሎት። እሺ ወንጌላዊ፣ አንተ ደግሞ ማረም ብቻ ነው ስራ። ወንጌላዊ እሺ ከየት ቤተ እምነት ነው ወንድማችን? አሁን እሱን ከመጀመሪያ በፊት አንድ አስተያየት ልስጥ። አንድ ደቂቃ እኔ አልሰጥም አላልኩም። ትሰጣለህ፣ ፈቅድልሃለሁ። ግን ከየት ቤተ እምነት ነው? ፕሮቴስታንት ነኝ። ኦኬ ፕሮቴስታንት ከሆን ከታች ረድ። በቃ ቴንኪው ማለት ቴንኪው። እኔ ኦርቶዶክስ ነው ያልኩት። ፕሮቴስታንት ከሆን አስተያየት ካለ በውስጥ መስመር ላይ ጻፈልኝ። እኔ አሁን ይህንን አንዲት ጥምቀት አንዲት ሃይማኖት ብለው የሚሉ ሁለት ጥምቀት ሆናለቻ እዚህ ጋር። አንተ አንድ አይነት ነው ካላችሁኝ ለምን ሁለት ቦታ ጻፋችሁት? ሁለት አይነት ከሆነ እናንተ ቤትኛው ነው የዳናችሁት? ተፋጠን እናድራታለን፣ እንውላታለን። ቶ ዳዊትዬ ተው። እሺ ዳዊት ጌታቸው ቶ መብቱ ነው እንደፈለገ እንትን ይባል ያስታውቃል እኮ። በዚህ መካከል በጌታ የሆነ ሰው እህት ያመለሚት አድርገው በጌታ የሆነ ሰው ገብቶ አስተያየት ይላል እንዴ? አሁን በዚህ ሰዓት እኔ ይገባኛል እኮ ነው ማነው መልሱልን እንጂ ቤቱን የሀዘን ቤት አታስመስሉት። ሀዘን ቤት እንኳን ሰው ሊያጽናኑ ሲሄዱ ተጫወቱ እንጂ ንፍሮ አዘግኗቸው ይባላል። ኑ አዘግኑን እስኪ። በየትኛው ጥምቀት ነው የዳናችሁት? አንዲት ጥምቀት ናት ብላችሁ የምትሉት በቃ